ወደ ሮሜ ሰዎች ሐዋርያው ጳውሎስ የጻፈው የወንጌል መልእክት በሁላችንም ዘንድ በእውነት በጣም ትልቅ ዋጋ ያለውና ሁላችንም ደግሞ ትኩረት ልንሰጠው የሚገባ እውነት እንደሆነ እያየን ነው ያለነው። እግዚአብሔር ደግሞ በዚህ ውስጥ ባለችን ደቂቃ የዛሬውን ሐሳብ ይሰጠናል። ሳምንት ለታ በጣም ቆንጆ ጊዜ እንደነበረ ሰምቻለሁኝ። ጌታ በአገልጋዮች ውስጥ በባሪያዎች ውስጥ በሐዋርያቶች ውስጥ የመሰረተው ያ የመንፈስ ሽግግር አዲስ ልደት እየሰጠ ያለው የመንፈስ ሽግግር ሰዎችን ሁሉ እየባረከ ያለው የፓስቶራል የሆነ ሚኒስትሪ ወይንም ደግሞ መጋቢያን የሆነ አገልግሎት በውስጡ ምን ያህል ጠንክሮ እንደበዛ ጳውሎስ በሚናገርበት አቅም ላካፍላችሁ ይህንን መንፈሳዊ ነገር ደግሞ ልሰጣችሁ እጓጓለሁ እወዳለሁ እያለ የተናገረበትን ክፍል እንዳያችሁ አይቻለሁኝና እግዚአብሔር ደግሞ ዛሬ ከዛው በቀጠለ መንፈስ ከቁጥር 12 ከፍ ብለን ጀምረን እንግዲህ አንብበነው ጥቂት ጊዜ ከኔ ጋር ዛሬ ደግሞ እናሳልፋለን። ከሮሜ ምዕራፍ 1 ቁጥር 13 እስከ 17 ድረስ ያለችዋን ክፍል ነው የምናየው። ጳውሎስ ምንድነው እዛ ክፍል ላይ የሚናገረው? ያው ከመጀመሪያው ጀምሮ እንዳየነው የጳውሎስ ሸክም በጣም ብዙ የሚጽፍበትም አግባብ ስነ መለኮታዊ እይታው በእውነት በጣም ብዙ እንድናስብና ልብ እንድንል የሚያደርገንን ነገሮች እየተናገረ እንደነበረ በትህትና ለተጠራለት ጥሪ እንዴት ዴዲኬትድ የሆነ ሰው እንደሆነ ራሱን የሚጠራበትን መንፈስ ከመጀመሪያው ጀምሮ እያየን ነበረ። እኔ ሐዋርያ እንደሆነ የተጠራሁኝ ይላል፣ ባሪያ የሆንኩኝ ይላል። ደግሞ እግዚአብሔር በዛ መንፈስ ውስጥ ደግሞ ለወንጌል የተለየ አሜን፣ እግዚአብሔር የተባረከ ይሁን አሜን። መለየት ለወንጌል መለየት በራሱ እኛን እኮ የለየን በነገድ በቋንቋ በዘር ምንም የማንገናኝ ሰዎች ነን አይደል? ግን እንተዋወቃለን። አሁን በአንድ ገበታ ላይ ይሄ ወንጌል አንድ ገበታ ላይ አስቀመጠን። ጌታ የተባረከ ይሁን። በዚህ በወንጌል ተጠራርተን በእርሱ በልጁ ደም ተዋጅተን የእርሱ ልጆች እንድንሆን እግዚአብሔር ጠራን። ጌታ ስሙ ይባረክ። እና ያ ጥሪ ለኔ ብቻ አይደለም ለእናንተም ነው የደረሳችሁ። ይሄ ሎተሪ ይሄ ታላቅ ጥሪ የደረሰው ለኔ ብቻም አይደለም ብሎ ይናገራል። እና በጣም ከዛም አልፎ ደግሞ ይሄ ወንጌል ይላል አሜን። ይሄ ምን ወንጌል? ይሄ ወንጌል በዋናነት የሚናገረው ስለ ልጁ ነው። ይሄ ወንጌል የሚለው አሁን ሶስተኛ ጊዜ ዛሬም እናነሳዋለን። ይሄ ወንጌል ስለ ልጁ ነው። ስለ ልጁ ከዳዊት ዘር በስጋ ከዳዊት ዘር የሆነው አሜን። በስጋ እንደ ሰው ሆኖ እኮ ማለት እኮ ነው። እንደ ሰው ሆኖ በስጋ ከዳዊት ዘር የሆነው ከዛ ደግሞ እንደ ስጋ ብቻ ዝም ብሎ እንደማንም በእኛ መንደር ውስጥ የተገኘ ተራ ጓደኛችን ብቻ ሳይሆን ደግሞ የሚገርመው ነገር በስጋ ከዳዊት ዘር የሆነ ይልና በመንፈስ ደግሞ ከየት ነው ይላል? በቅድስና መንፈስ በኃይል የእግዚአብሔር ልጅ የሆነ ነው። ወንጌል ስለ ልጁ ነው። በመንፈስ እግዚአብሔር የተባረከ ይሁን። የእግዚአብሔር ልጅ የመሆን እድል የመቀላቀል የአብሮነትን ካታጎራይዝ የሆንበትን ነገር ለማምጣት ይህንን ስነ መለኮት በዚህ መልኩ ይናገረዋል። ይሄ ሰው ብቻ ሳይሆን ደግሞ ምንድነው መለኮትም ጭምር ነው የመጣው ወደ ሰዎች መንደር። ወንድማችን የሆነው ራሱ ማን ነው? መለኮት ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። ወንጌል ስለማን ነው? ስለ ልጁ ነው። እግዚአብሔር ይባረክ። አንዳንድ ጊዜ ይሄ ወንጌል ይደበዝዝብናል። ስንዘምርም ስናመልክም ስናገለግልም በሰዎች መንደር ውስጥ ትልቅ እሳት ያስነሳ ይሄ ወንጌል ይደበዝዝብናል እና ይሄ ሐዋርያ ግን ይቀሰቅሰዋል። እሳቱን ለመቀስቀስ በእሳቱ ሁሉም እንዲነሳሱ በዝማሪያቸው ውስጥ እንዲታይ፣ በአምልኳቸው ውስጥ እንዲታይ፣ በመንደራቸው ውስጥ እንዲታይ ይሄንን መንፈስ እየቀሰቀሰ ይቀጥላል እና ወንጌል ስለ ልጁ ነው ካለም በኋላ በጣም የሚያነሳቸውን ዋና ዋና ነገሮች እያየን ብዙ ሐሳቦችን እየቀጠልን ቁጥር በቁጥር ነበረ እያየን የነበረውና ዛሬ በእውነት
ይሄ ጳውሎስ ቁጥር 11 እና 12 ላይ ቁጥር 11 እና 12 ላይ ላካፍላችሁ ወዳል የሚለውን ሳምንት ላይ ታይተናል። ከዛ በፊት ግን በጣም ከተደነቀበትና አንዱ በጣም ሰርፕራይዝ ካደረገው ነገር በጣም የማመሰግንበት ነገር አለ ብሎ ቁጥር 8 ላይ አዲስ ቶፒክ ጀምሯል ብለናል። ምንድነው የማመሰግንበት ነገር አለ ይላል። ምንድነው የምታመሰግንበት ጉዳይ ብላችሁ ብትጠይቁት ጳውሎስም እምነታችሁ በዓለም ሁሉ ስለተሰማ ይህ እምነት የሚሰማ የሚሄድ የሚናገር አቅም ያለው ነገር እንደሆነ ያነሳል። ሮም መንገዶች ሁሉ ወደ ሮም ያስኬዳል እንደሚሉ በዛ ወቅት ላይ ደግሞ በጣም በወቅቱ በጣም ዶሚኔት ያደረገችና የዓለም መንግስታትን የተቆጣጠረች እንደመሆኗ ሮም ከሮም ግን እየወጣ ያለው ሽታ ከሮም ግን እየሄደ ያለው ጠረን የልጁ ወንጌል ነበረና በዛ ደግሞ ምስጋና በልቤ ሞልቷል። ለምን? እምነታችሁ ከዛ የተነሳው ይሄ የወንጌል ዘር ምንም እንኳን ባላችሁ ምንም እንኳን ተደራሽ ለኔ ባይሆን ማለት በአካል መጥቼ ባላያችሁ ግን እምነታችሁ ተሰምቷል ይላል። እምነታችን ይሰማ። አሜን። የኛ ያመንነው እምነት እንዲህ ደብዝዞ አሉ ከሚባል ምንም ድምጽ ከሌለው ነገር ማለት የሚወጣ መዓዛ ከሌለው ነገር እግዚአብሔር እንደዚህ እንድንመላለስ ስላልፈቀደ እምነታችን ዛሬም በኢየሱስ ስም ይሰማ። በሄድንበት መንደር በምንጓዝበት ስፍራ እምነታችን በጌታ በኢየሱስ ክርስቶስ ስም ይሰማ። እባርካችኋለሁ። በእናንተ ዘር ላይ ይሰማ፣ በአካባቢያችሁ ላይ ይሰማ፣ እግዚአብሔር በሰጣችሁ ትውልድ ላይ ይሰማ። እግዚአብሔር በዘመናችሁ ይህንን ነገር አድርጓልና አሁንም ይሰማ። አሜን። አዎ ከባረኳችሁ በእውነት ይሄ በረከት ታላቅ በረከት ነው። እምነታችሁ ይሰማ፣ በስራ ቦታችሁ ላይ ይሰማ፣ በቤታችሁ ውስጥ ይሰማ፣ በትውልዳችሁ መካከል ይሰማ። ይሄ እምነት ተሰምቷል ሲል ዝም ብሎ ተቃምነዋል አምነዋል እነሱ እኮ የክርስቶስ ተቀባይ ሆነዋል በሚል ብቻ አይደለም። ማለት አሁን በአዋጅ ንግርት ብቻ ሳይሆን ታንጅብል የሆነ በመንፈስ ያፈሩት ፍሬ አሁን ፓፓያ ተክያለሁ 2 ዓመት ተክያለሁ ትላላችሁ፣ 3 ዓመት ተክያለሁ እያላችሁ ታወራላችሁ። ተክለዋል በመባል ብቻ የሚታለፍ አይደለም። ያ ፓፓያው ምን ማምጣት መቻል አለበት? ፍሩት ማምጣት አለበት አይደል? ፓፓያው 3 ዓመት የሚፍጅ 4 ዓመት የሚፍጅ ያ ፍሬ የልጁ ወንጌል በፍሬ ተገልጦ ነበረ። በፍቅር ታይተው ነበረ። በሰላማቸው ታውቀው ነበረ። በእምነታቸው ታውቀው ነበረ። ራስን በመግዛታቸው ታውቀው ነበር። ያስጨነቃቸውና የገዛቸው የዚህ ዓለም ስርዓት ኮተቱ ከላያቸው ላይ ወልቆ አዲስ ፍጥረት የአዲስ ማንነት ሽታ ታይቶባቸው ነበረ። እግዚአብሔር ይባረክ። እና ግን ጳውሎስ ግን የዚህ ዕድል ተካፋይ እንዲሆን አይሽ እኔም ላካፍላችሁ የዚህ የወንጌል በረከት ተካፋይ ሊሆን ደግሞ እናፍቃለሁ የሚል ሐሳብ ነበረውና ይናፍቆቱ እንግዲህ ጳውሎስ ይቀጥላል። ይሄ የወንጌል ጠረን፣ የወንጌል ሽታ፣ የወንጌል መዓዛ እንዲቀጥል አሁንም ይናፍቃል። ይሄ ናፍቆት ወገኖቼ እንዲነካካን ምንድነው የነካንኛ? እኛ ዝም ብለን ሃይማኖተኛ ሆነን በሃይማኖት የተሰበቀው በቃ ጌታን አገኘሁኝ ብለን የምናወራው ሳይሆን እግር አውጥቶ የሚሄድ ነገር እኛ ውስጥ እግዚአብሔር ይፈልጋል። ጌታ ይባረክ። የሚሄድ ነገር ይፈልጋል እና እስቲ እናነበዋለን። በጌታ በኢየሱስ ክርስቶስ ስም ከቁጥር 12 ጀምረን እናነበዋለን። ምን ይላል? ይሄውም እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ ነው ይላል። እንድንበረታታ ነው። ወንድሞች ሆይ በሌሎች አሕዛብ ዘንድ እንደሆነልኝ በእናንተም ዘንድ ፍሬ ለማግኘት ብዙ ጊዜ ወደ እናንተ ልመጣ አቅጃለሁ። እስካሁን ድረስ ግን መከልከሌን እንድታውቁ እወዳለሁ። ግሪኮች ለሆኑና ላልሆኑት፣ ለጥበበኞችና ለማያስተውሉ ዕዳ አለብኝ። በሮም ለምትኖሩ ለእናንተ ወንጌልን ለመስበክ የምጓጓው ለዚህ ነው። በወንጌል አላፍርም።
ምክንያቱም ለሚያምን ሁሉ ለድነት የሚሆነው የእግዚአብሔር ኃይል ነው። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው። በወንጌል የእግዚአብሔር ጽድቅ ተገልጦና ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ ይላል። አጭር ጸሎት እንጸልይ። እግዚአብሔር መንፈስ ቅዱስ ሆይ በጌታ በኢየሱስም በዚህ ስላደረክልን በረከት ደግሞ እጅግ አድርገን እናመሰግንሃለን። አሁንም ሕያው ቃል በመካከላችን ይምጣ። ከልካይ በኢየሱስም ይመታ። አንደበታችን እግዚአብሔር ሆይ ደግሞ በቃልህ ይሞላ። አቤቱ ጆሮአችን በእምነት ጌታዊ መስማትን ያገኝ ዘንድ በመንፈስ ቅዱስ ኃይል ቃልህ ይነገር። ሕያውነቱ በእያንዳንዳችን ይታይ። ይህንን የሚቃወም የጠላት ተግዳሮት በስምህ የተሰበረ ይሁን በኢየሱስ ስም አሜን። ሃሌሉያ። ጌታ ይባረክ። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ከቁጥር 13 ጀምሮ እንግዲህ እናየዋለን እና ቁጥር 13 ላይ ወንድሞች ሆይ በሌሎች አሕዛብ ዘንድ እንደሆነልኝ በእናንተ ዘንድ ለማግኘት ብዙ ጊዜ ወደ እናንተ ልመጣ አቅጄ ፍሬ ለማግኘት ይላል። ፍሬ ለማግኘት አቅጄ ሳለው እስካሁን ግን መከልከሌን እንድታውቁ አውቃለሁ፣ እንድታውቁ እወዳለሁ ይላል። ማለት በጣም ይሄ ምኞቱ አልተከለከለም በሱ ዘንድ እስቲል አሁንም የመቀጠል ነገር እንዳለው በዚህ ክፍል ላይ እናያለን። እንግዲህ አሁን እነዚህ ከቁጥር 13 ጀምሮ በዋናነት ዛሬ የምናየው ነገር አንደኛው ለሮም መጓጓቱ የጳውሎስ ጉጉት እንደቀጠለ ማለት መግቢያው ላይ ጉጉቱን የሚናገርበትን ሐሳብ ያሳያል። ከዛም በኋላ በወንጌል ለመስበክ ያለው ጥሪ ደግሞ እንደገና ደግሞ ይናገረዋል። ከዛም ባለፈ ደግሞ የወንጌል ኃይልና የወንጌል ተፈጥሮ ምን እንደሚመስል ይናገራል። እግዚአብሔር የተመሰገነ ይሁን። እነዚህን እውነታዎች በማያዝ ነው እንግዲህ ዛሬ ይህንን ነገር የምንቀጥለው። እግዚአብሔር የተባረከ ይሁን። በዚህ በሮሜ ምዕራፍ 1 ቁጥር 13 ላይ አሁን እንዳልኳችሁ አሁን እንዳነበብነው እቅድ ሁሉ ጊዜ ይታቀዳል። ማለት አቅጃለሁኝ፣ ፕላን አድርጋለሁኝ። ለምን እዛ ያለው ወንጌል አጓጊ የሆነ ወንጌል እኔም እንድቀላቀለው ደግሞ እፈልጋለሁኝ። እንደው አንዳንድ ጊዜ ታውቃላችሁ አጓጊ የሆነ ነገር ያው በህይወታችን ሁሉ ይመጣል። እኔም እንደው ይሄ ነገር ቢያገኘኝ በዚህ ነገር ብባረክ የምንለው ነገር እኛም በዘመናችን የሚመጣልን ነገር አለ አይደል? እንደው በዘመናችን እንደው ውሽ የምናደርገው ይሄ ነገር ቢሆን አቅድኩኝ ግን አልተሳካልኝም፣ ምንም እንደዚህ ብቀላቀል ይሄን ነገር እንድባደርግ ነው። አሁን በወቅቱ የነበረው የወንጌል እሳት፣ የወንጌል አሰራር፣ የወንጌል አደራረግ ይህንን ሰው ይዞት ነበርና ብዙ ጊዜ ማቀዴን ግን እንድታውቁ ፈልጋለሁ። አቅጄ ግን ምን አላለኝም ይላል፣ አልተሳካልኝም ይላል። እንደ መርህ የምንይዛቸው ነገሮች አሉ በዚህ ቁጥር ውስጥ ራሱ የምናየው ማለት ነው። ጳውሎስ ወደ ሮም ለመሄድ ብዙ ጊዜ አቅዶ ነበረ። አንዳንዴ የተለያየ የእግዚአብሔር ጽንሰ ሐሳብ እግዚአብሔር በልባችሁ ውስጥ የሚያስቀምጠው ነገር እንዲሄድ እርጅ የሚያደርጋችሁ ነገር ይኖራል። እንደ ዕቅድ ውስጣችሁ ደግሞ ይቀመጣል። ይሄም ሰው ይሄንን ነገር ነው የሚያሳየው። እንደው የወንጌል ተልኳችንን ሳይኔ ትናንትና ስማርበት የነበረ ነገር ነበረና ሼር እያደረግን ስንነቃቃበት ነበረ ቅድም ወንድሜ ሲል እንደነበረው እና ይሄ የመጓጓት ጉዳይ ቀላል አይደለም። ማለት በጣም ይሄ ጉጉት ውስጡ ያረፈበት ውስጡ የሞላው ጉጉት ከምን የተነሳ ተገታ? ግን ለምን? ሮም ዋና ከተማ ነች። ጳውሎስ በጣም ሊቀላቀል ይፈልጋል። ሌላውን የአውሮፓ ክፍል እያቀጣጠለ የእግዚአብሔርን ስራ እየሰራ ነው ያለው። በነገራችን ላይ ሁላችሁ የተያያዛችሁ ነገር በጥቂቱም ቢሆን በስሱም ቢሆን እኛ ላይ የወደቀው መንፈስ ይኸው መንፈስ ምንም አልጋራም ልትሉ አትችሉም። እሱ ሐዋርያ ስለሆነ የተጠራ ስለሆነ ልትሉ አትችሉም። ይህ የወንጌል ሐሳቤ በየሄዳችሁበት በስራችሁ ቦታ ሁሉ የልጁ ወንጌል ነው። በቃ የእግዚአብሔር ዓላማ በምድር ላይ የመጣንበት ትልቁ ፐርሰንቴጅ በላይፋችን ውስጥ የሚይዘው ይህ የወንጌል ሐሳቤ ነው። ግን ዳይሬክሽኑ ይቀያየራል። አንዳንዶቻችን ቢሮ ቁጭ ብለን ነው ወንጌል የምናስተላልፈው። አንዳንዶቻችን ጸሐፊ ሆነን፣ አንዳንዶቻችን ቤት ውስጥ የቤት እመቤት ሆነን፣ አንዳንዶች በተለያየ አግባብ ብቻ ይሄ ዘር ዳግም የተወለደው ኢየሱስ እስቲ አሜን ትሉኛላችሁ? ኢየሱስ በእኛ ውስጥ
በቅሏል። በእኛ ውስጥ ማደግ ጀምሯል። በእኛ ውስጥ ጉጉትንና ልዩ ምኞትን መፍጠር ጀምሯል። የቀደመው አዳማዊ ማንነት አይደለም ይሄ ወገኖቼ። ግን የክርስቶስ ዘር ያላገኘው የለም። የክርስቶስ ዘር የበቀለበት ግን ይሄ ጉጉት ውስጡ ይፈጠራል። እግዚአብሔር የተባረከ ይሁን። ግን የሚገርማችሁ ነገር ይሄ የዘር ጉዳይ፣ ይሄ የወንጌል ጉዳይ፣ ይሄ የወንጌል እሳት ግን በተለያየ አግባብ ይያዛል። አቅጄ ነበር ግን እንዳልተሳካልኝ፣ ፍሬ ላገኝ አቅጄ ነበር ግን እንዳልሆነልኝ እንድታውቁ እወዳለሁ። ልመጣ አቅጄ ሳለሁ እስካሁን ድረስ ግን መከልከሌን ይላል። መከልከሌን እንድታውቁ። ጳውሎስ ወደ ሮም ለመሄድ ብዙ ጊዜ አቅዷል። ነገር ግን የተከለከለበት አንደኛው ነገር ላይ ሲመስለኝ አሁን በጣም እዛው ሮሜ ምዕራፍ 15 ላይ ሄዳችሁ አንድ ሐሳብ ታገኛላችሁ። ቁጥር 22 ላይ ምንድነው የሚለው? በዚህ ምክንያት ወደ እናንተ እንዳልመጣ ብዙ ጊዜ ተከለከሉ ይላል። እኔ የምሰብከው ወንጌል ነው። ይሄ ወንጌል ደግሞ የተአምራት ወንጌል ነው፣ የፈውስ ወንጌል ነው። ብዙ ሰላምንና ብዙ በጎነትን እያመጣ ያለ ድንቀኛ በሰዎች ሁሉ እየሰራ ያለ ወንጌል ነው። ግን ምን ሆኗል ይላል? እስካሁን ድረስ ይሄ ወንጌል በዚህ ምክንያት ወደ እናንተ እንዳልመጣ የሆነ ክልከላ አግኝቶኛል። ክልከላ እንዳለበት ይጠቁማል። ክልከላ አለ። የወንጌል ዘር አለብሽ፣ የወንጌል ዘር አለብህ። at the same time ክልከላ አለ። ይህን ክልከላውን ግን መለየት ያስፈልጋል። እኔ ወገኖቼ አሁን ቅድም ሲነገር ነበረ። አሁን በተለይ ከዚህ ወር በኋላ ትልቅ የወንጌል እሳት ለማስነሳት እግዚአብሔር የተባረከ ይሁን የሆነ ኮንፈረንስ ተከታታይ የሆኑ አርቦችን አገልጋዮችም ይመጣሉ፣ ያገለግሉናል እና ውስጣችን የተዘራብን ይሄ ዘር እንዲሄድ እና እኛም ደግሞ እንድንባረክ የእድሉም ተካፋይ እንድንሆን ስለሚያስፈልግ እግዚአብሔር ይባርከናል። እግዚአብሔር ደግሞ ወገኖቼ ተለማምዳችሁ የማታውቁትን ይሄንን የእግዚአብሔርን ፕሬዘንስ የእግዚአብሔርን የመገኘት ክብር ማግኘት የምትችሉት በዚህ ዕጣ ፈንታ ውስጥ እድል ውስጥ ይሄንን ፈንታ ስትወስዱ ነው። ለራሳችሁ ስትወስዱ እግዚአብሔር እናንተን ይባርካል። እግዚአብሔር ቤታችሁን ይባርካል። እግዚአብሔር ስራችሁን ይባርካል። እግዚአብሔር ሕይወታችሁን ይባርካል። እግዚአብሔር የምትኖርበትን ዓላማ ሚኒንግፉል ያደርገዋል። እና ቤተክርስቲያን እንዳቀደች በዚሁ አጋጣሚ ይሄንን ማስታወቂያ ነግራቸዋለሁ። ማለት ትልቁ አሁን በጣም የምንሰራው የወንጌል ስራ ሁላችንም ውስጥ ያለ ይሄ ዘር እንዲቀጣጠል ያስፈልጋል። ግን ጳውሎስ በዚህ ውስጥ አሁን እንድትረዱኝ የምፈልገው ነገር ተከለከልኩ ይላል። ክልከላ በጌታ በኢየሱስ ስም ይነሳ። የማያቋርጥ ምኞትና እቅድ ግን ነበረበት። እንደ ሰው ስታስቡ ይሄ ሰው የማይቋረጠው ነገር ሁሉ ጊዜ ዊሽ ያደርግ። እናንተ በጣም ደስ አይልም? ኢገር የምትሆኑበትን መነሳሳታችሁን የልባችሁን ፍላጎት የሚመታ ነገር አያገኛችሁ። አሜን አትሉ? የምግብ ሃፒታይት ሲዘጋ እንዴት ነው የምንሆነው ወገኖች? ጤናማ ነው? ስንበላው ኢንጆይ እንድናደርገው አይደል እግዚአብሔር የፈጠረን? የመብላት ሃፒታይታችን ከውስጣችን የወጣለ ጤናማ እንዳልሆነን ለራሳችን ምስክር ነው አይደል? የወንጌል ሃፒታይት እግዚአብሔር በውስጣችን ያስቀመጠው ይሄ ዘር ልዩ ፍላጎት መነሳሳቱ ከኛ የተነሳለት ጤናማነት አይደለም። በዛም በዚህም ጤናማነት አይደለም። ግን ይሄ ምኞት ይሄ ፍላጎት አለ፣ ከልካይ ግን አለ ይላል። አንዱ በተለያየ አግባብ እንግዲህ ሊከለከል ይችላል ይሄ ሰው። አንድ ግን የሚያነሳበት ቦታ ላይ በተለይ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 ላይ ሄዳችሁ ስታዩ ምን ይላል? ወደ እናንተ ለመምጣት ፈልግ ነበር ይልና ወደ እናንተ ለመምጣት ፈልግ ነበር። በተለይም እኔ ጳውሎስ ብዙ ጊዜ ሞክሬ ነበር፣ ነገር ግን ሰይጣን አዘገየኝ። አንዱ የሚያዘገይ ይህንን ትኩስ ዜና ይህንን ትኩስ እግዚአብሔር እኛን የሚባርክበትን ነገር ምንም እንደሆነ እንደ በሽታ አድርጎ ውስጣችን የሚያስቀምጥ ማን ነው ማለት ነው? ሰይጣን። ሰይጣን አዘገየኝ። ሰይጣን አዘገየኝ። በጌታ በኢየሱስም ሰይጣንን ታውቃላችሁ። ዲያብሎስን ምን በሉት ነው የሚለው? አሜን። ዲያብሎስን ምን በሉት ይላል?
እስቲ አንድ ላይ ይሄ ጉባኤ ይተባበረኛል። በዚች ቤተክርስቲያን ውስጥ ያለ የወንጌል ጠላት ክፉ በኢየሱስ ስም የተወጋ ይሁን። በኢየሱስ ስም እንቃወማለን። ከዚህ ቀን ጀምሮ አንዳች የእግዚአብሔር የእሳት ነደድ ይነሳ። ወገኖቼ በሌላ በማንም አይደለም፣ ጤንነታችሁ የነሳ ይህን የወንጌል ሃፒታይት ከውስጣቸው ያወጣ የክፉ እጅ ከሆነ ዲያብሎስን ተቃወሙት። አሜን ትሉኛላችሁ? ቤታችሁ ላይ ያለ፣ ኑሯችሁ ላይ ያለ የተቀላቀላችሁበት ይህ የክርስቶስን ማህበር አታክ የሚያደርግ መንፈስ በኢየሱስ ስም ከህይወታችሁ ላይ ይነሳ። አዎ ጤና ትሆናላችሁ፣ ሰላም ትሆናላችሁ። ይህ ሃፒታይት ተነስቷል። ወንጌልን ይዞ ለመሄድ ኢገር የሆነው መነሳሳት ጉጉትን ያሳጣ ነገር አለ። ሃሌሉያ! ዛሬ ፈውስ ይከናወን። አሜን። በየትኛውም የዚህ ዓለም ኑሮ ትብታብ የተያዛችሁ ብትሆኑ የታመማችሁበት ህመም ቢኖር ይህ ጤናማነት አይደለም። የምንኖርለት ዋነኛ ነገር በልጁ ወንጌል ሃሌሉያ የእግዚአብሔርን ሥራ እንድንሰራ ነው። አሜን ነው። የእግዚአብሔር ስራው ምንድነው ብሏል? ከዚህ በፊት ተካፍለናል አይደል? ስራው ስለ እምነት ስንማር ማለት ነው። ስራው በእርሱ እንድታምኑ ነው ይላል። የእምነት መነሳሳታችንን ቃሉን ስንናገር ወንጌልን እንደሚሰራ ይህንን ኢገርነት የወሰደ ጠላት በውስጣችን ዘሩን ሊያጠፋ የፈለገበት የትኛውም አካሄድ ዛሬ በኢየሱስም የተመታየው። ታዲያ ሌላ ምንድነው? ሌላው ነገር መንፈስ ቅዱስ ደግሞ አቅጣጫ ይሰጣል። ወገኖቼ ሰይጣን ምንም እድል ፈንታ የለውም። ሰይጣንን ስንቃወመው ከኛ ላይ እንመታዋለን። ዲያብሎስን ተቃወሙት ከእናንተም ይሸሻል ስለሚል ማለት ነው። ነገር ግን መንፈስ ቅዱስ ደግሞ ዳይሬክሽን ይሰጣል። የት ጋ ነው እንድትናገሩ የሚፈልገው? አሁን ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 16 ከቁጥር 6 እስከ 7 ላይ ስታዩ አንድ ቃል ደግሞ ታገኛላችሁ። በእስያ ቃሉን እንዲናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አለፉ ይላል። እንግዲህ መንፈስ ቅዱስም ይከለክላል። መንፈስ ቅዱስ ግን የሚከለክለው ለምንድን ነው? እሱ ለዳይሬክሽን ነው፣ ለአቅጣጫ ነው። እግዚአብሔር የተባረከውን በተለየ መልኩ ኢፌክቲቭ እንድንሆን ውጤታማ እንድንሆን የሚከለክልበት አግባብ አለ። ጳውሎስ ተከለከልኩ ሲል ከምን አንጻር ነው? አንድ ከሰይጣን ነው፣ አንድ ከክፉ ነው፣ አንድ ደግሞ በመንፈስ ቅዱስ ለተለየ ሃርቨስት ለተለየ ድል ነው በመንፈስ ቅዱስ የሚከለከለው። ከዛም ይቀጥላል። በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስም አልፈቀደላቸውም ይላል። እግዚአብሔር የተባረከው። ታውቃላችሁ በወንጌል ስራ ላይ የት ጋ ልናገር፣ የት ጋ ነው ያንተ መገኘት ያለው፣ የት ጋ ነው ሚድ ነው፣ የት ጋ ነው ስትሉ የኢየሱስ መንፈስ ራሱ ዳይሬክት ያደርጋቸዋል። ይሄ ለዳይሬክሽን የተሰጠ ነው። ከዛም ራእይም ለጳውሎስ በሌሊት ታየው። ሲጸልዩ እኮ ነው እኮ በሌሊት ደግሞ ራእይ ታየው። ከዛ በኋላ አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምን ነበረ። ራእዩንም ካየ በኋላ ወደ መቄዶንያ ልንወጣ ፈለግን፣ ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና ይሄው ወንጌል በልባችን ተቀምጧልና ሌላ ስራ የለንምና ባመለከተን በዛው አቅጣጫ ሄድን ይላል። እግዚአብሔር የተባረከ ይሁን። ያስኪደን። አሜን አሜን አሜን። አይጥፋብን። አሜን። ዘመናችን በከንቱ አይቃጠል። አሜን። እግዚአብሔር ይባረክ። ዛሬ ተደራሽ የሆነ የቅርብ ጓደኛ ነው ወይስ ተደራሽ የሆነ የአክስት ልጅ ነው? አክስት ነው? ቤት ውስጥ ማን ነው ያለው? ወገኖቼ የእናንተ ፈውስ እዛ ውስጥ ነው ያለው። መድኃኒት እዛ ውስጥ ነው ያለው። ስታስቡ ምንም ሃፒታይት የላችሁም ወይስ ደግሞ በዚህ ሃፒታይት ውስጥ መንፈስ ቅዱስ ዳይሬክሽን ሊሰጣችሁ ድነታችሁን እንዲያፋጥን ከመንፈስ ቅዱስ አቅጣጫ ልትቀበሉ ትወዳላችሁ? መንፈስ ቅዱስ አቅጣጫ ይሰጣል። ሃሌሉያ። እንዲመስላችሁና ሄዳችሁ እንድትናገሩ ጥይታችሁ በከንቱ እንዳይባክን የሚያደርግ የመንፈስ ቅዱስ አቅጣጫ ወደ እናንተ ይመጣል። መንፈስ ቅዱስ በሕይወታችሁ ይመራችኋል። እግዚአብሔር ይባረክ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ጳውሎስ ምንድነው እንዲህ አይነት መነሳሳትን ያደረገበት ብላችሁ ብትጠይቁ መነሳሳቱ ከምን የተነሳ ይህ አፒታይት ለምን ብላችሁ ብትጠይቁ
ፍሬ ለማግኘት የሚል መልስ ነው የምታገኙ። ፍሬ ላገኝ፣ በዛም ፍሬ ላገኝ እወዳለሁ ነው አይደል የሚለው። ፍሬ ብዙ ጊዜ ወደ እናንተ እንዲመጣ ይሄ እግዚአብሔር ሐሳብ ነው። እንድታፈሩ ሾምኳችሁ ይላል አይደል? እንድትሄዱ እንድታፈሩ ሾምኳችሁ። እግዚአብሔር ይባረክ። እና በጣም በዝርዝር ሐሳብ ደግሞ ስናይ የተለወጡ ነፍሶችን የተቀየሩ ሰዎችን ለማየት ጳውሎስ ይፈልጋል። አሁን ያልተቀየሩ በየቤቱ በየመስሪያ ቤቱ በየትምህርት ቤቱ በአዲክትድ የሆኑ ሱሰኛ የሆኑ የተለያየ ጠላት የሚጋልባቸው ጠላት የሚሰራባቸው አሉ አይደለ? ነፃ እንዲወጡ የተለወጡ ሰዎችን እንድናይ ልክ በጳውሎስ ዘንድ ትልቅ መነሳሳትን እንደፈጠረ እምነታችሁን አይቼ ተለውጣችሁ አይቼ ፍቅራችሁን አይቼ ሰላማችሁን አይቼ ደስታችሁን አይቼ በዓለም ሁሉ ስለተሰማው ስለዚህ ታላቅ ነገር ሃሌሉያ አምላኬን አመሰግናለሁ እንዳለ የምናመሰግንበት አንዱ ይሄ ሰው ፍሬ ሲል ምንድነው እሱ? ይሄ ፍሬ ስለሚገለጥ የምን ፍሬ? የፍቅር ፍሬ፣ የደስታ ፍሬ። እግዚአብሔር የተባረከ ይሁን። ያ ነው ተለወጡ የሚለውና የተለወጡ የተቀየሩ ሰዎችን ለማየት እግዚአብሔር ይባረክ። በዚሁ ሮሜ ምዕራፍ 15 ቁጥር 18 ላይ በተናገርኩትና ባደረኩት ነገር አሕዛብ ለእግዚአብሔር እንዲታዘዙ ይላል። አሜን። አሕዛብ ለማን እንዲታዘዙ? አሁን እኮ ለእግዚአብሔር ራሳችንንም ለመታዘዝ እየተቸገርን ነው አይደል? አሕዛብ እንኳን ለእግዚአብሔር እንዲታዘዙ ክርስቶስ በእኔ ሆኖ ከፈጸመው በቀር ሌላ ነገር ለመናገር አልደፍርም። ይህም የሆነው በመንፈስ ቅዱስ ኃይል ሃሌሉያ በምልክቶችና በተአምራት ነበር። እግዚአብሔር ተአምራትን ወደ ቤቱ ይመልስ፣ ወደ አንቺ ቤት ይመልስ፣ ወደ እኔ ይመልስ፣ ወደ ቤቱ ይመልስ። በተአምራት በኃይል ነበረ፣ ምልክቶችና በተአምራት ነበረ። በዚህም ሁኔታ ከኢየሩሳሌም እስከ ኢልዋሪቆን ዙሪያ ድረስ የክርስቶስን ወንጌል ፈጽሜ ሰበኩት ይላል። በእንደዛ አይነት ሁኔታ አሜን። ይሄ ሁኔታ ይመለስ፣ ይሄ መንፈስ ይመለስ። ሌላው በጣለው መሰረት ላይ እንዳልገባ ብዬ ክርስቶስ ባልተጠራበት ስፍራ ወንጌልን መስበክ ዘወትር ምኞቴ ጉጉቴ ነበረ። እግዚአብሔር የተባረከ። ይሄ ጉጉት ይሄ ምኞት ባልታረሰበት ወንጌል ባልደረሰበት ስፍራ የወንጌሉ ወንዝ ያላገኛቸው ሰዎች ለማግኘት ያልተመሰረተ አዲስ መሰረት ለመጣል ይሄ ኢገርነስ በውስጤ ነበረ። ጌታ ይባረክ። ያመኑትን መንፈሳዊ እድገት እንዲያገኛቸው ነው አንዱ ሌላው ፍሬ ደግሞ የሚፈልገው። ያመኑት አዳዲሶችን ብቻ ሳይሆን ያመኑትን ደግሞ ስፒሪቹዋል ግሮዝ እንዲያገኙ መንፈሳዊ ፍሬ እንዲያገኙ። ፊልጵስዩስ ላይ ምን ይላል? ለእግዚአብሔር ክብር ምስጋና በኢየሱስ ክርስቶስ በኩል በሚገኘው የጽድቅ ፍሬ እንድትሞሉ ነው። ይሄ የጽድቅ ፍሬ እንድትሞሉ ነው ይላል። እግዚአብሔር ይመስገን። ይሄ የጽድቅ ፍሬ የእግዚአብሔር ጽድቅ ከእምነት ወደ እምነት በእናንተ ይገለጣልና ይላል። ይሄ እግዚአብሔር ጽድቅ የጸደቀው አንድ ተክል እንኳን ጸድቃ ፕሮግረስ ታሳያለች፣ ትለወጣለች። እና ወገኖቼ መጽደቅ ብቻ ሳይሆን ደግሞ መኖርም በእምነት እንደሆነ እግዚአብሔር ሐሳቡን የሚናገርበት በዛው ሐሳብ የምንሄድበት ይሄ የበሰሉ ሰዎች የሚገኙበትን ፍሬ ለማግኘት ጳውሎስ ደግሞ እንደሚመኝ በዚህ ክፍል ላይ ይናገራል። እና ሌላው ደግሞ ለጋራ በረከት ይላል። ለጋራ በረከት ሚቹዋል የሆነ ብሌሲንግ እንዲያገኘን የሚል ሐሳብ አብረን ይሄን ወንጌል የምንካፈለው ለዚህ ሐሳብ ለይሄ እውነት እንዲመጣ ነው ይላል። እግዚአብሔር የተባረከ ይሁን። እና እንግዲህ ይሄን ቁጥር 13ን ቁልፍ የሆኑ ሐሳቦችን ለማግኘት የእግዚአብሔር ጊዜ ምናልባት እንደዚህም ይሁን እንደዛም ሊሆን ይችላል። አንድ የእግዚአብሔርን ጊዜ እየጠበቅን የምንሰራው ስራ እንዳለ የወንጌልን ስራ መስራት እንዳለብን የምንረዳውን መረዳት በዚህ በቁጥር 13 ላይ እናያለን። እግዚአብሔር ሁሉ ጊዜ እቅድ አለው፣ የራሱ እቅድ አለው። ሰው ግን ብዙ ፕላን ያደርጋል። እንደ ሰው እናቅዳለን። በሰው ልብ ብዙ ሐሳብ አለ። የእግዚአብሔር ብዙ እቅድ አለ። የእግዚአብሔር እቅድ ግን እርሷ ትጸናለች ይላል። እና እግዚአብሔር ያቀደው ነገር ወገኖች በሕይወታችን ይፈጸማል። እኛ ግን እየለየን ከሰይጣን ነው ፍሬ እንድናገኝ መፈለግ፣
አፒታይቱን ይዞ መቀጠል በቃ እግዚአብሔር የሚፈልገው ነገር ነው። በዛ ሐሳብ ላይ ስንሄድ እግዚአብሔር እቅዶቻችንን ደግሞ ዳይሬክት እያደረገ በጣም ሪዳይሬክት እያደረገ አቅጣጫ እየሰጠ የእግዚአብሔር ዓላማ የእግዚአብሔር እቅድ በሕይወታችን እንዲፈጸም ያደርጋል። በጳውሎስ ሕይወት ውስጥ የተፈጸመው ይሄ ነው። እግዚአብሔር ይመስገን። ሁል ጊዜ ኢገርነሱን ማለት ትኩስነቱን ለወንጌል ያለውን ትኩስነት የሚለቅ ሰው አይደለም። ይሄ ሰው እግዚአብሔር ይመስገን የሚለቅ ሰው አይደለም። እግዚአብሔር ይባረክ እና ቁጥር 14 ላይ መሄዳችሁ ደግሞ ይሄንኑ ሐሳብ እየቀጠለ በጣም ሰዎችን ሁሉ ካታጎራይዝ ያደርጋል። ግሪኮች ለሆኑ ላልሆኑ ይላል። እግዚአብሔር ይመስገን። ለጥበበኞችና ለማያስተውሉ ወንጌሉን ለሰሙ ላልሰሙ ምን አለብኝ ይላል? ዕዳ አለብኝ ይላል። ይህ ዕዳ የምን ዕዳ ነው ወገኖቼ? ማንም እኮ የሚከለክለው ማንም ደግሞ የሚቆጣውም የለም፣ የሚያዘውም ይህን ያህል ደግሞ ተጽዕኖ የሚፈጥርበትም የለም። ግን ጳውሎስ በውስጡ ከተፈጠረው ፍላጎት የተነሳ ይህንን ወንጌል ለመስበክ ግሪኮች ለሆኑ ላልሆኑ፣ ጥበበኞች ለሆኑ ላልሆኑ፣ ለተማሩ ላልተማሩ ምን አለብኝ ይላል? እስቲ ዕዳ አለብኝ በሉ። እስቲ ሁላችሁም ምን በል እስቲ ዕዳ አለብኝ። ለምንድን ነው ዕዳ አለብኝ የሚለው ወገኖቼ? ዕዳ አለብን። አሜን። ይሄ የወንጌል ዕዳ ያው ታውቃላችሁ፣ ህይወት ያልፋል፣ ጊዜ ይሄዳል። ትኩስነታችን ይሄ የእግዚአብሔር ሐሳብ ግን ሳይፈጸም ብንሄድ ዕዳን ተሸክመን ነው የምንሄደው። በፍቅር የተቀበልነው ይሄ የወንጌል ዕዳ ግን ሁላችንም ውስጥ አለ። ይሄ ነገር ከጳውሎስ ውስጥ እናየዋለን እና መንፈሱን ያጋባል፣ በእኛ ውስጥም እንዲኖር ይፈልጋል። ጌታ ክርስቶስን አግኝቶት ይሄ ሰው ድኗል። ያልዳነ ሰው አለ ወገኖቼ? ጌታን አግኝቶ ይህንን እድል ያላገኘ አለ? የሚናገረው አንድ ነገር ሪያክሽን ውስጥ የተከናውኗል። ቀድሞ ስኖርበት ከነበረው ዓለማዊ የሆነ ህይወት ወጥቼ ለአዲሱ ህይወት መኖር ጀምሬያለሁ። እኔ አሁን አዲስ ፍጥረት ሆኛለሁ። ይህንን የአዲስ ፍጥረታዊ ማንነት እየኖርኩኝ አለሁኝ። ስለዚህ በሌሎች ደግሞ ዕዳ አለን። ስትወደዱ የፍቅር ዕዳ ይኖርባችኋል። ሰው የፍቅር ዕዳ ሲያበዛባችሁ ዕዳ አለብኝ ትላለህ። የምን ዕዳ ነው ግን? የፍቅር ዕዳ ነው። አሜን። የፍቅር ድኛለሁ። ይህንን እውነት እንዴት ዝም ብዬ ልቀጥል እችላለሁ? እኔን ያዳነኝ አለ፣ ሕይወት የተገናኘኝ አለ። ለዚህ ወንጌል ዝም እንዴት እላለሁ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ እናንተ ማየት ትችላላችሁ። ይህንን ነገር ይናገራል። ያዳነን እርሱ ነው። ጌታ ይባረክ። ቶሎ ላለውኝ እና ክርስቶስ እርሱን ደግሞ ጠርቶታል። ስለ መጥራቱም ደግሞ ይናገራል። ይሄ ጠራኝ የሚለው የሐዋርያት ሥራ ምዕራፍ 9 በደማስቆ ላይ እግዚአብሔር የተገናኘው ነገር ደግሞ ያነሳል። ማለት እሱ በሚገርም ሁኔታ ልጠራ የማልችልበትን የራሴን ፕላን የራሴን እቅድ ይዤ እየገሰገስኩ ያለ በደማስቆ ላይ በመገለጥ ተገናኘን። ጌታ ይባረክ። ጠራኝ ጌታ። ና አንተ መንገድ በዚህ ጋር አይደለም፣ አቅጣጫ በዚህ ጋር አይደለም ብሎ ወደ መለኮት ሪዳይሬክት አደረገው። ሃሌሉያ አሜን። አቅጣጫውን ቀየረው። ሰዎችን እያስገደለ ሞትን እየጠራ ሰዎችን ሁሉ በክርስቶስ የሆኑትን ሁሉ እየመታ ማለት እየተቃወመ ባለበት በዛ መንገድ ላይ እያለ ነው አንተ ተቃዋሚ አይደለም፣ ስለ ስሜ የምትሸከም ትልቅ ስራ የምትሰራ በክርስቶስ ገና አዲስ ትንሣኤ ሆኖልህ ስራን የምትሰራ ነህ ብሎ ጠራኝ። ስለተጠራን እግዚአብሔር ይመስገን። በመጨረሻም ደግሞ በጸጋ ሌሎችን ለማካፈል ነው። ይህንን የእግዚአብሔርን ጸጋ በውስጡ ያለውን ጸጋ ለማካፈል ነው ጠራኝ። እግዚአብሔር የተባረከ ይሁን። ግሪክ ለሆኑ ላልሆኑ፣ አሜን፣ ለተማሩ ላልተማሩ፣ ጥበበኛ ለሆኑ ጥበብ ለሌላቸው ያለ አድሎ ይህንን ወንጌል ለመስበክ እርሱ የፍቅር ዕዳ አለብኝ። ይሄ የፍቅር ዕዳ አለብኝ። እግዚአብሔር የተባረከ ይሁን። ይህንን የፍቅር ዕዳ ውስጣችን ያስቀመጠ ጌታ ስሙ ይባላል። አሜን። እግዚአብሔር የተባረከ ይሁን። ይሄ ሰው በጣም በሚገርም ሁኔታ ወንጌሉን ለመናገር ዝግጁ እንደሆነ ይሄ መንፈስ በልባችሁ ውስጥ የኢየሱስ መንፈስ ዝግጁ ሆኖ ዛሬ መቀጠል ይፈልጋል። አሜን ትሉኛላችሁ?
ያልተዘጋጀ የተዘናጋ በኋላ ላይ ሊቆጭ እንዳይችል ይሄ ጳውሎስ መንፈስ በጌታ በኢየሱስም እያንዳንዳችንን የያዘ ዝግጁ ነኝ። እግዚአብሔር ይመስገን። ይቀጥላል ቁጥር 15 ላይ በጣም የሚገርማችሁ ነገር በሮም ለምትኖሩ ለእናንተም ወንጌልን ለመስበክ የምጓጓው ለዚህ ነው። አንደኛ ዝግጁነቱን ያሳያል። ሬዲ እንደ ወታደር ነው። አቀባብሎ የሚጠብቅ ነው። እግዚአብሔር ይባረክ። ወንጌል ሲናገር ብዙዎችን እንደሚያድን አይቷል። ብዙዎችን ነፃ እንደሚያወጣ አይቷል። ከትብታባቸው ከእስራታቸው አዲክትድ ከሆኑበት ከታሰሩበት እንደሚፈታ ይሄ ወንጌል አይቷል። ስለዚህ ከመናገር ወደኋላ አልልም። እምጓጓው ለዚህ ነው። አድኖኛል፣ ጠርቶኛል፣ ሌሎችን ደግሞ ጸጋ እንዳካፍል ይህንን ጥሪ ተቀብያለሁ ይላል። አሜን ትሉኛላችሁ ወገኖች? እግዚአብሔር ይባረክ። ይሄ ትኩስነት የያዛችሁ፣ ይሄ ዝግጁነት የያዛችሁ ወደ ሌላ አቅጣጫ አይደለም የናንተ ጎራ። በክርስቶስ ኢየሱስ የተገኘው ዘር እንዲህ አይነት ትኩስነት በልባችሁ ውስጥ የሚያደርግ ነው። አሜን አሜን አሜን። አም ዌይቲንግ ይላል። ፈቃደኛ በቃ ወንጌል ለመስበክ ሌላ አይደለም ፈቃዴ። አንዳንዶቻችን ፈቃዳችን ወደ ሌላ ነው አይደል? ወደ ሌላ ይያዛል አይደል? በሌላ ነገር ይጠመዳል አይደል? እኔ አም ዌይቲንግ በቃ ወንጌሉን ለመስበክ ሬዲ ነኝ፣ ዝግጁ ነኝ። ከዛም ደግሞ ፈቃደኛ ነኝ። በመጨረሻውም ደግሞ ጉጉ ነኝ። ኢገር የሆነ ስፒሪት ውስጥ አለ። በጌታ በኢየሱስም ይሄ ወንጌል ይቀጣጠል። አሜን። በጌታ በኢየሱስም የልጁ ወንጌል አግኝቶሻል፣ ዘሮ አግኝቶሻል አይደል? እግዚአብሔር የተባረከ ይሁን። ምንም እንኳ ሮም ምንም ትሁን ኃይለኞች የወንጌል እሳት አቀጣጣዮች ተገኝተውባት እንዲህ አይነት መዓዛ ወጥቶባታል። እኔም ግን ወገኖቼ እድል ባገኝ ፍሬ ባገኝ እመኛለሁ። የዚህ እድል ተካፋይ መሆን እፈልጋለሁ። እኔም ልቀላቀል ይህንን ወንጌል እፈልጋለሁ። ወንጌል መቀላቀል ነው የምትፈልጉት እናንተ? በላ ጠጣ ሞተ ከሚል ታሪክ የሚያወጣ ዘር አግኝቶሽ ያ ዘር ተዳፍኖ እንዲቆይ ዝም ትላላችሁ? ዛሬ ለምንድን ነው ጌታ የሚናገረው? አሜን። በነገራችን ላይ ብዙ ጊዜ ደጋግሜ ነግሬያችኋለሁ አይደል? ታላቁ ወንጌል በመባል የሚታወቀው ዮሐንስ በማቴዎስ ወንጌል ምዕራፍ 28 ላይ ሂዱ ወንጌልን ለፍጥረት ሁሉ ስበኩ እያጠመቃችኋቸው ደቀ መዛሙርት አድርጓቸው ካለ በኋላ ትልቅ ፕሮሚስ አብሮ አታች አድርጓል። ያ ፕሮሚስ ምንድነው? እሱ ሃሌሉያ፣ እኔ እስከ ዓለም ፍጻሜ ድረስ ይህንን ወንጌል ስትሰብኩ ከእናንተ ጋር እሆናለሁ። ይሄ ከእናንተ ጋር እሆናለሁ የሚለው ዝም ብሎ እሆናለሁ መሰላችሁ እንዴ? 10 ፖሊስ አዝልሃለሁ ሂድ አትፍራ እንኳን ብሎ ሰው ከ10 ፖሊስ ጋር ረረረ ምን ችግር አለ 10 ፖሊስ ከታዘዘልኝማ ይላል አይደል? ጌታ እኮ የተናገረው እኔ ከእናንተ ጋር ሃሌሉያ አሜን፣ ብቻ ከእኔ ጋር ይሁን ይላል አይደል? ሰው ሲጸልይ ጌታን በቃሉ ያዙት። ወንጌል ስንሰራ ምንም አይነት ሰዋዊ የሆነ ነገር አይደለም ከኛ ጋር የሚሆነው፣ መለኮታዊ ነገር ነው የሚከተለን። አምላካዊ ኃይል ነው የሚከተለን። አሜን ትሉኛላችሁ ወገኖቼ? መለኮታዊ የሆነ የእግዚአብሔር ኃይል ይዘሽ ነው የምትወጣው፣ ይዘህ ነው የምትገባው። እግዚአብሔር የተባረከ ይሁን። ይሄ ኃያል ስራ እንኳን ትልቅ መዓዛው እንኳን እየወጣ ቢሆንም እኔ የምቀላቀለው ለአሕዛቦች ይህን ወንጌል እንዳካፍል እመኛለሁ። ሌሎች ቢኖሩም በጊዜው እየሰሩ ቢሆኑም ይሄንን ደግሞ እመኛለሁ። ለኔም ደግሞ የማስበው ነገር ምንድነው? ምዕራፍ 4 ቁጥር 2 ላይ በጊዜውም አለጊዜውም ወንጌሉን ስበክ የሚለው ቃል ከነፍሱ የመነጨ ለሰዎች ሁሉ ለደቀ መዛሙርቶች ሁሉ ለነጽሞቶች ሁሉ የሚያስተላልፍበትን መንፈስ ከዛ ትረዳላችሁ። በጊዜውም አለጊዜው ምንድነው የሚለው? ቃሉን ስበክ። ጊዜው ቢመች ባይመች፣ አሜን አሜን። ብዙ ነገር እንዳይመች የሚያደርግ ነገር አለ። ቀደም እንዳልነው የሰይጣን ተግዳሮት አለ፣ በቃ ብዙ ክፋት አለ። መንፈስ ቅዱስ ግን ሚድኑ ስላሉ ዳይሬክሽን ይሰጠናል፣ አቅጣጫ ይሰጠናል። እና ባይመችም ዝግጁ ሁን። አሜን። በታላቅ ትዕግስትና በማስተማር አቅና። አሜን። ገስጽ። አሜን። አበረታታ ይላል። ይሄ ዘር ወገኖቼ በልባችሁ ውስጥ አለ። ከመናገር ወደ ኋላ አትበሉ። ስትናገሩ መለኮት በውስጣችሁ የሚያድነውን ያድነዋል፣ የሚፈውሰውን ይፈውሰዋል፣ የሚለየውን ይለየዋል፣ የሚያጠራውን ያጠራዋል።
እስኪ አሜን ይበለኝ ጉባኤ። ሃሌሉያ አሜን። አው ይህ ቁጥር 15 ስትጨርሱ በጣም ኢነርጃይዝ ሆኖ የሚናገረው ሌላ ነገር በወንጌል አላፍርምና አሜን። ለምን ብትሉ አስቀድሞ ለአይሁድ። ለምን አይሁድ ሕጉን የተቀበሉ በሙሴ ሕግ ውስጥ እግዚአብሔር ማለት አብርሃምን ከዘርህ ከአባት ቤት ከነገድ ከቋንቋ ተለይተ ውጣ ብሎ ዘፍጥረት ምዕራፍ 15 ላይ ታያላችሁ። ማለት በዛው በተጠራበት ጥሪ ለአብርሃም በገባው ኪዳን ውስጥ ነው ጌታ ኢየሱስ ክርስቶስን መጥቶ ደግሞ ወደ ገዛ ወገኖቹ መጣ ይላል። ጌታ ኢየሱስ ክርስቶስ ከስንት ዓመታት በኋላ ሲመጣ ወዴት ነው የመጣው? ወደ እነ አብርሃም፣ በአብርሃም ዘር ውስጥ በዛው ፕሮሚስ በገባላቸው ዘር ውስጥ ነው የመጣው። ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ግን አልተቀበሉት። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ሃሌሉያ! እነርሱ ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከስጋ ፈቃድ ተወልደሻል፣ ተወልደሃል፣ አዲስ ማንነት በቅሏል። ያ ዘር አሁንም ይሰራል፣ ይሄዳል። ሃሌሉያ! እግዚአብሔር ይባረክ። ይሄ ዘር ነው ወገኖቼ፣ አያሳፍረኝም ማለት በወንጌል አስቀድሞ ለአይሁድ ከዛም ደግሞ ለፈላስፎቹ ለግሪክ በወቅቱ ወቅተኛ ዘመነኛ ለነበሩት ስልጣኔ ለነበራቸው ለነዛ ከዛ ደግሞ የሚያምኑ ሁሉ ወንጌል ምንድነው ነው የሚለው ለማዳን ነውና። እግዚአብሔር ይባረክ። ለምንድን ነው? ለማዳን ነው። እና ምንድነው የሚሉት ይሄ ወታደሮች የሚታጠቁት ነገር ዝናር ነው የሚባለው። ክላሽ የሚይዘው በዚህ ጋር እንደዚህ የሚሄደው ማለት ነው። ዝናር ነው መሰለኝ አይደል? እና ያው እሱ ታጥቆ ተሸክሞ ሄዶ ዝም ብሎ ተመልሶ ይመጣል እንዴ? ምን እንደታጠቃችሁ ታውቃላችሁ? እግዚአብሔር ይባረክ። ጠላት የያዛቸው ክፉ የያዛቸው ለማስለቀቅ የወንጌል ዘር ብታምኑም ባታምኑ ይሄንን በእምነት ነግራችኋለሁ። እናንተ ውስጥ ያለው የልጁ ወንጌል ነው፣ ኢየሱስ ነው ያለው። እና ያ ዝናር እስኪያልቅ ድረስ ይተኩሰዋል አይደል? ወታደር ጠላቱን ለመምታት ይተኩሰዋል አይደል? ጠላት በብዙ የከበበውን የሚያስለቅቃቸውን በጨለማ ውስጥ ያሉትን እንድትናገሩ ያውቃል በልባችሁ ውስጥ አስቀምጦ እንደ ጥይት ተተኩሶ የማይስት በጨለማ ውስጥ ያሉትን በግዞት ቤት ውስጥ ያሉትን ነፃ የሚያወጣ ይሄ ወንጌል ዘር ባንቺ ውስጥ አለ። ይሄ ወንጌል ዘር ባንተ ውስጥ አለ። ወገኖቼ አንዳንድ ጊዜ እንዴት ነው የጸሎት መልሴን የማገኘው ብላችሁ ልትጠይቁ ትችላላችሁ። ዛሬ ነግራችኋለሁ። የትኛውም የጸሎት መልስሽ እውን የሚሆነው የሚመጣው ከወንጌል ጋር ኢንጌጅ ስትሆኑ፣ ከወንጌል ጋር አብሮነትን ስታሳዩ። ባይ ዲፎልት ይመልሰዋል ጌታ። ጽድቁንና መንግስቱን ፈልጎ ሌላ ሁሉ ይጨምርላቸዋል። አሜን ነው። ይህ ወንጌል ዛሬም ያድናል። ወዴት አለ ይህ ወንጌል? ተቀብለሽ ወዴት ይዘሽዋል? በአጠገብ ምን አይነት ሰዎች አሉ? እንዴት ሊነገራቸው ይገባል? ባለመሳት ሃሌሉያ። የክፉን ስራ የሚያፈርሰው ይሄ ወንጌል እሳት ሃሌሉያ ለማዳን ነው። አሜን ትሉኛላችሁ? አየር ጤና ይቺ ማህበር ይሄ የአማኑኤል ህብረት ዛሬ እንደገና መነሳት ይሆንልን። ሌላ ድርሻ የለውም። አሜን። ጉጉ ሆኖ የወንጌሉን እሳት ይዞ ይንቀሳቀስ። በጌታ በኢየሱስም የተጋረደበት ነገር ከላዩ ላይ ይነሳ። ኢየሱስ ጌታ ነው። ወገኖቼ በጣም ልንቀናና በልባችን ውስጥ ልንይዘው ይገባል። የወንጌል ባላደራዎች ነን። የወንጌል ዕዳ አለብኝ ሲል፣ ባላደራ ነኝ ሲል፣ ኃላፊነት አለብኝ ሲል ለምንም አይደለም። የትኛውንም ጥያቄን ለማፍረስ የሚጠቀምበት አንድ ጥይት ስትወረውር ያንተ ጥያቄ ይመለሳል። ምክንያቱም በዛ ሰው ውስጥ ያለ አጋንንት ነው መልስን የሚያሳጣ እስራትን የሚያደርግ። ወንጌልን ዴሊብሬትሊ ስንሰራ ክፉ ይመታል። አየር ላይ ያለው ስልጣናት ይመታል። አየር ላይ ያለው ኃይላት ይመታል። ገዢ መንፈስ ይመታል። ቴሪቶሪውን ሲለቅ ያንተ ጥያቄ መልስ በደጅ ይመላል። ሃሌሉያ። ይሄ ወንጌል ስትሰሩ እኔ እስከ ዓለም ፍጻሜ ድረስ
ከእናንተ ጋር አሜን። ልጆቻችንን የያዘ፣ ዘራችንን የያዘ፣ ከባቢያችንን የያዘ፣ ፋይናንሳችንን የያዘ፣ ትዳራችንን የያዘ፣ ዘመናችንን የያዘ ዛሬ በጌታ በኢየሱስ ስም ይልቀቅ። የትኛውም ዛሬ ሊነገር የተገባ የወንጌል መልእክት ባንቺ ውስጥ፣ ባንተ ውስጥ፣ በእኔ ውስጥ ያለ ሃሌሉያ እንደገና ይነሳ። ጨለማውን እያስወገደ መከራውን እየገፈፈ ሃሌሉያ እንደገና ለድሆች ወንጌል እንዲሰበክ ጌታ ኢየሱስ ክርስቶስ እንደተናገረ መጽሐፉንም በገለጠ ጊዜ እንደተናገረ ዛሬ ምን እናገራለን? አሜን። ጌታ መንፈስ በእኔ ላይ ነው አይደል? አሜን። ገለጠና መጽሐፉ ያላቸው ነገር ያ ከዳዊት ዘር የሆነው ኢየሱስ መጣ። አሜን። ከዳዊት ዘር የሆነው ሰው የሆነው ኢየሱስ መጣና በመካከላቸው ግርግር ብሎባቸው ሃይማኖት ዕቃ ሲጫወቱ መጽሐፉን የኢሳይያስ መጽሐፍ ግልጥ አረገ። ምን አላቸው? የጌታ መንፈስ በእኔ ላይ ሃሌሉያ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩትም መፈታትን አለ። ዘግቶቻል። ይሄ ማን ከየት ነው የመጣው? የጠራቢው ልጅ የዮሴፍ ልጅ አይደለም ነው። ባክግራውንድ የትኛውም እንደዚህና እንደዛ እየተባለ ነገር አያዝ። በጌታ በኢየሱስም የምታምኑት ምንድነው? እሱ ለሚያምን ሁሉ። አሁን እኮ በጣም ይገርማቸዋል። ቁጥር 17 ላይ መጣበታል። ቁጥር 17 ላይ ይሄ የወንጌል ዘር ይላል። ለሚያምን ሁሉ ነው የሚሰራው። የእግዚአብሔር ጽድቅ የምንኖርበትን እምነት ራሱ አክቲቬት የሚያደርገው እዛ ላይ ይናገራል። የምንኖርበትን አምነን የዳንበትን ብቻ አይደለም። ልብ በሉና ስሙ። አምነን የዳንበት አንድ ጊዜ በክርስቶስ ኢየሱስ ከዳንን በኋላ እንደገና ደግሞ የምንኖርበት ሌሎችን ሁሉ የምናደንበት አክሰለሬት እያደረገ የሚሄድ ይሄ እምነት ነው ይላል። ከእምነት ወደ እምነት በእርሱ ይገለጣል። ይሄ ወንጌል ዘር እኮ ነው። እግዚአብሔር ይባረክ። በአንቺ ይገለጣል፣ በእኔ ይገለጣል። ይሄ ወንጌል ዘር የደበበ የፈዘዘ የተከዘ ነገር ካለ ዛሬ በባለትዳሮች ካላችሁ ባሎች ለሚስቶች ይናገሩ፣ ሚስቶች ለባሎች ይናገሩ። አሜን አሜን። ጓደኛ ለጓደኛው ይናገር። ወንጌል ወገኖቼ ላልዳኑት ብቻ ሳይሆን የፈዘዘ የደነገዘም ካለ ስትናገሩ አክቲቬት የሚያደርግ ሽባ የሆነውን ነገር ሁሉ በሕይወት የሚያኖር ይህ ወንጌል እሳት ይሰራል። ዛሬ አምናችሁ ትነሳላችሁ፣ ቤታችሁ ላይ ትናገራላችሁ። ይህ ወንጌል ለድሆች ይሰበክ። ድሃ ማለት በንጽጽሮች የሌለው በእጥረት ውስጥ ኮንስትሬንሽን ያለበት እጥረት ያለበት ማለት ነው። እጥረቶቻችሁን ተመልከቱ። በጌታ በኢየሱስ ይሄ ወንጌል በሙላት እንዲሆን እንድትናገሩበት ይፈልጋል። አሜን። ይሄ ወንጌል ራሳችሁ ላይ ጀምሩ፣ ወገኖቻችሁ ላይ ቀጥሉ፣ ጎረቤቶቻችሁ ላይ ቀጥሉ። በወንጌል ጠዋት ላይ እየተነጋገር ነበር ከደሱ ጋር። በጣም የሚገርማችሁ ነገር ወንጌል ከራሳችን ይጀምራል አይደል? ይህ ጉድ ኒውስ ነው አይደለ? መንፈስ ቅዱስ እኮ በውስጣችን ያስቀመጠው ያ በትንሣኤው ኃይል አሮጌው ነገር ያ አዳማዊ ማንነታችን ወድቆ አክትሞለት አዲስ ማንነት ይዘን ተነስተናል። አዲሱን እንጂ የምንናገረው ሌላ ምን አለን የምንናገረው? አሜን። ማንም በክርስቶስ ቢሆን ምንድን ነው እሱ? አዲስ ፍጥረት ነው። አሮጌው ነገር አልፏል። ያለፈ ነገር እኮ ነው ወገኖች እንዲጎትተናው። ለራሳችሁ ያለፈውን ነገር አትጎትቱ። ለትውልዳችሁ፣ ለኑሯችሁ፣ ለስራችሁ፣ ለየትኛውም እጥረት ላለበት ነገር አሮጌ ነገር አትናገሩ። ኢየሱስ ተነስቷል። ኢየሱስ ተነስቷል። በሞቱ ድል ተነስቷል። የሞት ርዝራዥ፣ የሞት ታናሽ በህመማችሁ ቢሆን በእጥረታችሁ ቢሆን ይህንን የወንጌል መልካም ዜና መናገር ስንጀምር እግዚአብሔር ተአምራትን እያደረገ ህይወታችንን በተአምራት ይከበዋል። አሁን ቅድም እንደተነገረው እኔ ይህንን ወንጌል ማቀዋል በተአምራት ነው። አሜን። በእምነት በፈውስ ነው ማቀው። ይህንን ለመናገር አቅጄ ፕላን አድርጌም ነበረ፣ ግን ብዙ ጊዜ ተከልክላችኋል። የወንጌል ስርዓቱ ነው። ተዉት። እናንተ ስለመከልከሉ አታስቡ። የተከለከላችሁበት ያደናቀፋችሁን ቦታ ዝም ብላችሁ እዛ ላይ ፖዝ አታድርጉ። እንደገና ሪዳይሬክት የሚያደርግ መንፈስ ቅዱስ ደግሞ አለ። አሜን። አቅጣጫ የሚሰጥ ደግሞ መንፈስ ቅዱስ አለ። እግዚአብሔር ይባረክ። እንደገና አቅጣጫ እየሰጣቸው የህይወት ዘመናቸውን የፈጸሙ አባቶቻችን ዛሬ ላይ የተናገረ መልእክት አላቸው። የሐዋርያት ትምህርት ይህንን ይናገራል። እግዚአብሔር ይባረክ።